ከዚህ በኋላ ለሚያስፈልጋችሁ ነገር ደግሞ ማገዝ የምንችለውን ከኛ የምትጠብቁት ኤኒ ነገሮች እያደረግን ከጎናችሁ ሆነን ካንቺ ጎን ካብሽን ጎን ደግሞ ምን አሰብ ዳኒ በተለይ ዳኒ ልቀበል አልችልም። ገባ ትላንትና ከትላንት ወዲያ አብርሃም ላይ እንደዛ እያደረክ የነበረ ሰውዬ በፍጹም ምክንያቱም የምታደርጉት ነገር ጽፋችሁ ተንኮል ነው። እንዴት ብዬ ለመናችሁ? ከልባችሁ እንኳን ቢሆን እንዴት ብዬ ለመናችሁ? እኔ አሁን እዚህ ጋር ተንኮለኛ ብለሽ ልትሰጪኝ ሰው አይደለም ሰው ያጠፋል ማንም ሰው። አሁን እሱ ሁሉ ይቅርና ይቅር ለእግዚአብሔር እንባባል እና ከሁሉም ሰው ይቅር ለእግዚአብሔር እንባባል። ከልባችሁ ከሆነ ከልባችሁ ነው። እንዴት ከልባችሁ ካልሆነ ማለት እዚህ ድረስ አንቺን ያስጠራንሽ ማለት እኔ ይቅርታ የምጠይቁበት ሌላ ምክንያት አላችሁ ብዬ ነው ማስበው። በጣም ይቅርታ ስልክሽንም ስለወሰድን ስለረበሽንሽም ያለ ስልክኝ ጊዜ የምትቀመጪ ማድረጋችሁ ነው ፍጹም ልክ አይደለም። በፍጹም ልክ ያልሆነ ነገር ነው ያደረግነውና በጣም ይቅርታ ሄርሜላ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬም ተመልሰን መጥተናል። ያው ተመልሰን ስንመጣ በጥሩ ሀሳብና በመልካም ሀሳብ ነው የመጣ ነው። እስካሁን እናንተም በነገሮች እንዳስከፋናችሁ እናንተም ደግሞ በጣም እንድትቀየማችሁ ስለገባን ይሄ ነገር እዚህ ጋር ለምን አይበቃም የሚል ነገር ሀሳብ መጣልንና እኔና ሜሪ ከዚህ በኋላ ሰላም እንዲሆን ነገሮች ሰላም እንዲሆኑ እንፈልጋለንና ከና አብርሃም ጋር ከና ሄርሜላ ጋር እንግዲህ ሰላም ለመሆን አስበን ይቅርታ ለመጠየቅ ነው ዛሬ የመጣ ነው አይደል ሜሪ? አዎ። እንዴት ናችሁ ፋሚሊዎቻችን? ሰላም ናችሁ? አለን ማለት እንፈልጋለን። ያው እንግዲህ ዳኒ በደንብ አድርጎ ተናግሮታል እና እኛም ዛሬ በአዲስ መንገድ ነው የመጣ ነው ያለውን ነገር ሰላም ለማውረድ ነው። ከአንዳንድ ሰዎች ጋር ትንሽ ተጣልተናል ታውቃላችሁ በአንዳንድ ምክንያቶች። ስለዚህ ይህን ነገር ለማድረጋችን ደግሞ ዛሬ አንዳንድ ነገር መካስ አለብን አይደለ? ስለዚህ እሱን ለማድረግ እኛም ያጠፋናቸው ጥፋቶች አሉ። ተገደን ይሁን ያ በመልካም ነው ብለን ያሰብነው ነገር ልክ ሳይሆን ሆኗል ማለት እኛ በመልካም ያሰብነው ነገሮችን አንድ ያደርግልናል አብሮነትን ያመጣል ብለን ያሰብነው ሀሳብ እየተንሸራተተ ሌላ መንገድ ላይ እየሄደ ነው እና አብርሃምንም እና ሄርሜላንም እንዲሁም ደግሞ እናንተንም በጣም እያስከፋ እንደሆነ ስናቅ ቆም ብለን ማሰብ ጀመርና ያያረገን ያለነው ነገር ልክ አይደለም ማለት ነው ብለን አስበን ከዚህ በኋላ እንደዚህ አይነት ነገሮች እንዳይፈጠሩ በማለት እንግዲህ ይቅርታ ለመጠየቅ ሄርሜላን ጠርተናታል። ከዚህ በኋላ በእርግጠኝነት ያ ስልኳንም ያው ይዘናል ስልኳንም ልንመልስላት ነው። ከዚህ በኋላ እንደዚህ አይነት ግጭቶች አይፈጠሩም በእኛ መሀል፣ ነገሮች በጣም ሰላም ይሆናሉ። እስኪ ደግሞ እናንተ ያላችሁትን እና አብርሃም ያሉትን ሀሳብ ተቀብለን በየትኛው መንገድ ትክክል እንደሆነ እንድናይ ጠርተናችኋል። እንግዲህ ያው ምንድነው እስካሁን የተፈጠሩት ነገሮች በእኛ በኩል ልክ ነበሩ፣ በእናንተና ደግሞ በእና አብርሃም በኩል ልክ አልነበሩ። ያ ለምን አልሆነም አንልም፣ ምክንያቱም የሰው ልጆች ነን። ሁሉም ሰው የራሱ አመለካከት አለው። ነገር ግን እስቲ ቆም ብለን እናስብና እስኪ ደግሞ በተመልካችም በእና አብርሽም ጎን ሆነን ደግሞ ሳይዱን ቀይረ ነው እንየው ብለን ስላሰብን ነው። እስካሁን ግን በዚህ አይነት ነገሮች ላስከፋናችሁ ላስቀየምናችሁ ቤተሰቦቻችን እንዲሁም ለአብርሃምና ለሩታ ለአብርሃምና ለሄርሜላ ሩታም ብትሆን ካስከፋና በዚህ ጉዳይ ላይ ይቅርታ ማለት እንፈልጋለን። ሁሉንም ይቅርታ ማለት እንፈልጋለን። ምክንያቱም እናንተ ጋኛ አሪፍ ይሆናል ብለን ያደረግናቸው ነገሮች ላይ ለእናንተ አሪፍ ይሆናል ብለን ያደረግናቸው ነገሮች በሙሉ መልሱ ተቀይሮ ልክ ያልሆነ ነገር ሆኖብናል እኔም ዳኒም ላይ። ስለዚህ ሩታን ጠብቅና ከሩታ በፊት ሄርሜላ እናገኛታለን። ይቅርታ ለመጠየቅም ከዚህ በኋላ እንደዚህ አይነት ነገሮች የማይፈጠሩም እሷ የምትፈልገው ነገሮች በሙሉ ይሆናሉ። አብርሃም የፈልጋቸው ነገሮች በሙሉ በሰላምና በደስታ ማለት ይችላሉ። ሁሉንም ነገር ወደ መስመር እናስገባዋለን ብለን ነው ዛሬ የመጣ ነው። እንግዲህ መልካም ሀሳብ እንደሆነ እርግጠኛ ነኝ። እናንተም እንደምትወዱት ተስፋ አለኝ። ይሄ ሀሳባችን ለእናንተም ይመቻችኋል። ጥሩ ሀሳብ ነው ብዬ አስባለሁ እንደኔና ያው ሄርሜላም ደርሳለች። ምን አይነት ፊሊንግ ልታሳይ እንደምትችል አናውቅም፣ ምክንያቱም አዲስ ነገር ነው የሚሆነው ለሷም። ግን ደግሞ ያው እኛ አሁን ላይ ተቀይረናል ማለት ነው። እሺ ሰላም፣ እንዴት ናችሁ? ሰላም ነው። ሰላም፣ እንዴት ናችሁ? እሺ፣ ችግር የለም። ሰላም፣ እንዴት ነሽ ሄርሜላ? ዛሬ ነው። ለምን ትቆሳተሽ?
የምትኮሳተሪያለሽ? እየሳኩ እንዲቀበላችሁ ነው የፈለጋችሁት? አልገባኝም። ማለት አሁን ለመኮሳተርሽ እኮ ምን ነገር የሚያደርግ ነገር የለም። የሚያስቀም ነገር የለም። ሜሪ ትናንትና የተፈጠረውን ነገር ምረሳ ሰው አይደለሁም። ትናንትና ስልክሽን ወስደንብሻል። ዛሬም በሰው አስደውዬ ስልክሽን ልመልስልሽ አልኩት። ይሄን ነገር ስላየሁ ነው። ምን አገኘሽበት ታዲያ? ምን አገኘሽበት ስልክሽ ላይ? ኧረ ምንም። እኛ እኮ በፊት የነበረ ነገር አይደለም ሜሪ፣ አሁን ያለን ገባሽ? ሄርሜላ ልክ ነሽ። ትናንትና ስልኩ መወሰዱ እናንተ ጋር እየፈጠርን ያለነው ነገሮች ምናምን ልክ ነሽ፣ ጥሩ አይደሉም፣ መሆንም አልነበረባችሁ። ያው እኛ ነገሮችን ጥሩ እንዲሆኑ ሩታም ከአብርሃም ጋር እንድትሆን በሚል ነው በማሰብ እንጂ እኛ አብርሃም ይሄን ያህል አንቺ እንደሚያፈቅርሽ አንቺም ይሄን ያህል እሱ እንደምታፈቅሪው ምናምን አልተረዳንም ነበር ገባሽ? ለዛም ነው ነገሮችን ማስቆም ምናምን እየሞከርን የነበረው፣ ግን አሁን ላይ በደንብ ገብተውናል፣ ተረድተውናል። አንቺም የምትፈልጊያቸው ነገሮች አብርሃም የሚፈልጋቸውን ነገሮች በነፃነት ማድረግ ትችላላችሁ እንደፈለጋችሁ። እስካሁን ለፈጠርነው ነገሮች በጣም ይቅርታ መጠየቅ እንፈልጋለን። ከዚህ በኋላ ለሚያስፈልጋችሁ ነገር ደግሞ ማገዝ የምንችለውን ከኛ የምትጠበቁት ኤኒ ነገሮች እያደረግን ከጎናችሁ ሆነን ከአንቺም ጎን ከአብርሽም ጎን ደግሞ ምን አሰብ ዳኒ ከአንቺም ጎን ከአብርሽ እንደዛ አውጥታችሁ አውርዳችሁ ሙድ ስትይዙብኝ የነበራችሁ ሰዎች አይ ቲንክ ተስፋ ቆርጣችሁ ይሁን አላውቅም። ደግሞ በዛ አይነት ሀሳብ መጣችሁ። ችግር የለውም። አሁን እኮ ምን እንደሆነ ታውቂያለሽ ሄርሚ፣ ማሰብ ያለብሽ ምን እንደሆነ ታውቂያለሽ። ከኛ ጥፋታችን ነው አይደል? አምነናል። እዚህ ጋር እኔ እንዳለ የመጣ ነው ልናወራሽ። አንድ ስልኩን መወሰዱ ልክ አይደለም። ምክንያቱም ምንም አላገኘንበትም ስልኩ ላይ አግኝተንበታል። ምንም አላገኘንም። ሲጀመር ምንም ለማግኘትም አይደለም። በሰዓቱ የታሰበው ሀሳብ ልክ አልነበረም። እንደዛ ማድረግ አልነበረብንም። በሄርሜላ ላይ ስህተት የሰራ ነው። ሄርሚ በጣም ተሰምቶናል። በጣም ብዙ ነገሮች ለመቀለድ በዚህ ልክ የምትሞክሩት እናንተ ሰዎች እንዴ! ህይወቴን እየኖርኩ ነው አይደል ያለሁት? ስልኬን ቀማችሁኝ፣ ጠየቅኳችሁ፣ ቴክስት ላኩላችሁ። ሜሪ ቴክስት ልክ ይልሻለሁ ስልኬ እንድትመልሽልኝ። ስራ የምሰራበት ስልኬ ነው። ምንም ችግር የለውም። ሌላ ስልክ መጠቀም ጀመርኩኝ። ከዛ በኋላ ስልክሽን መመለስ እንፈልግልሻለን አልኩኝ። እሺ መጣሁኝ። እንደገና ደግሞ ሌላ ሽወዳ አይከብድም? አሁን ሽወዳ እኮ አይደለም። ስለሚቅርታ እንደዛ ትናንትና ስትናገሩኝ የነበረ ምን መልሷችሁ ምን ተረድቷችሁ እንደሆነ ታውቂያለሽ ሄርሜላ። በቃ አንድ ሰው ጥፋት ነው ብሎ ካመነልሽ የሆነ ነገር ኦኬ አንደርስታንድ። ከይቅርታ በላይ ደግሞ ምንም ማድረግ አንችልም። ገባሽ አይደለ ሄርሜላ? ትናንትና እኛ ነገሮች እንደዛ እያደረግን የነበረው ሄርሜ ምን መሰለሽ፣ አንቺና አብርሃም ያላችሁ ነገር ይሄን ያህል እርግጠኛ አልነበርም። ማለት በአንቺና በአብርሃም መሀል ይሄን ያህል መዋደድ፣ ይሄን ያህል መፋቀር፣ ይሄን ያህል መተሳሰብ ያለ አልመሰለንም። በዛ ልክ አልተረዳነው ነበር። አሁን ላይ ግን ነገሮችን ቁጭ ብለን ስናያቸው በደንብ ስናጠናቸው ምንድን ነው የተረዳነው ነገር ልክ እንዳልሆነ አንቺና አብርሃም። ይኸውልህ ዳኒ ስማኝ እንዴ ስላቋረጥኩ ይቅርታ። ግን እኔ ከአብርሃም ጋር እንደምፈላለግም ሆነ አብርሃምም የሚሰማውን ስሜት እና ደግሞ እያደረጋችሁበት ያለው ነገር እንደሚያስከፋው በጣም በግልጽ በፊት እንኳን ያለቀሰ ሰው ነው። ገባ? አንደርስታንድ ማድረግ አቅቶ አይደለም፣ ዛሬ ገብቶ አይደለም። ከኔ ጋር ያን ነገር እንኳን ለማለያየት ስትሞክር እንደዛ ሙሉ ስትይዝበት ምናምን ልንገርሻል ነገር አሁን ሳቀርቶና ሳትረዳው ቀርቶ አይደለም። ለማወቅ እኮ አይደለም ምንም ነገር ሳናቀ ያለ ያለው ለና ሁለታችሁ ያላችሁን ፍላጎት በዚህ ያህል መሆኑን አላቅም ነበር ነው እያለ ያለው እንጂ እኔ ብቻ ነኝ አንቺ በዚህ ልክ ነገሮች ከሆኑ በኋላ ነው ይበልጥ የተረዳናችሁ። ገባሽ? አሁን ላይ የተፈጠረው ነገር ልክ እንዳልሆነ አየን። ገባሽ? እናንተ ብዙ ሰው እየጎዳንም እንደሆነ ሲገባን በጣም ብዙ ተቃወመን። አዎ ብዙ ሰው በጣም ተቃወመን በጣም። ስለዚህ ቅርታ መጠየቅ ስለምንፈልግ አንቺንም ኦዲየንሶቻችንን ለዛ ነው። ገባሽ አይደለ? አንቺ ብቻ አይደለም ዛሬ ቅርታ መጠየቅ ተመልካቾቻችን ነው እንጂ ቅርታ መጠየቅ የፈለጋችሁት ልክ እንዳልሆነ እንድንል ብዙ ሰው ሲቃወመና ብዙ ሲናገር ይሄ ነገር ልክ አይደለም ብለን አመነ። ለዛ ነው ሄርሜላ እንጂ ያን ያህልኛ ሰው አንድ ነገር ለመርዳት እኮ የአንድ ሰው ንግግር በቂ ነው። ከዛ ማመዛዘን የሚባል ነገር አለ አይደል? እኔ አሁን እንዴት ብዬ ልመናችሁ ሜሪ? እንዴት ብዬ ልመናችሁ? እኔ ጥሩ ሰላምተኛ ነበርሽ። በእርግጥ ከሰላምታ ውጪ እናንቺ ምንም የለንም። ግን ባንዴ ኢሚዲየትሊ ነው ኤቭሪቲንግ የተቀየርሽብኝና አላቅም ስላንቺ መቀየር ምናምን ስለኔም ደግሞ አለመቀየር ምናምን አይደለም እዚህ ጋር ላወራ የፈለኩት። ግን በዚህ ልክ ደግሞ ይሄን ነገር ማመንና መቀበል አልችልም በፍጹም። በተለይ ዳኒ ልቀበል አልችልም። ገባ? ትናንትና ከትናንት ወዲያ አብርሃም ላይ እንደዛ እያደረክ የነበረ ሰውዬ በፍጹም ምክንያቱም የምታደርጉት ነገር ጽፋችሁ ተንኮልና ተንኮል ነው። እንዴት ብዬ ልመናችሁ? ከልባችሁ እንኳን ቢሆን እንዴት ብዬ ልመናችሁ? እኔ አሁን እዚህ ጋር ተንኮለኛ ብለሽ ሰው አይደለም ሰው ያጠፋል ማንም ሰው። አሁን ዳኒና አንቺ ልታምኝበት ያልፈለግሽበት መንገድ ትክክል ልትሆኚ ትችያለሽ፣ ግን ኦልሬዲ ዳኒ ይሄ ማንነቱ አይደለም። አሁን ላይ ያለው የተሰማው ነገር አለ፣ በጣም የደበረው ነገር አለ፣ ልክ ያልሆነ ነገር አለ። ስለዚህ ይሄን ነገር ማስተካከል እንዴት ነው የሚችለው ብሎ በሰዓቱ ይልሽ ያጠፋው ጥፋት ወይም ደግሞ አሁን አንቺ ልትቀበይም ባንዴ አላምንም። ልክ እኮ ነሽ ሩታ።
ይቅርታ ሄርሚ፣ ምን መሰለሽ በአንዴ እንድትቀበይኝ አልፈልግም፣ በአንዴ እንድታምኚም አልፈልግም። ምክንያቱም ምን በጣም የሚያጠራጥር በጣም ግራ የሚያጋባ በጣም ብዙ እኔ እንጃ ብዙ ነገር ቀስ ነው እያደረጋችሁ ነው ያላችሁት። አሁን ስልኬን ስጡኝ ልሂድ። ከዛ ባለፈ ይቅርታ ለምትጠይቁት ነገር ምንም ችግር የለም። በእርግጥ አዝኜባችኋለሁ፣ ምክንያቱም ህይወቴ ላይ ነው እየተጫወታችሁ የነበረው። በጣም ስትቀልዱ ነበረ። በዛ በኩል ደግሞ ምንም ቢሆን አብርሃም አሁን የፈታ ሰው ነው። ትዳሩ ምን አይነት ሁኔታ ላይ እንዳለ እያወቃችሁ ነገር ከማስተካከል ይልቅ ነገር ማቀጣጠል ነው እያደረጋችሁ የነበረው። አይ ዶንት ኬር ስለነሱ ስለእናንተ ምንም አይመለከተኝም። ግን ህይወቴን እየኖርኩ ነው ያለው። ይቅርታችሁ ተቀብያችኋለሁ። አሁን ይቅርታ ብላችሁ ደግሞ ቤቴ ድረስ እንዳትመጡ ስለምፈልግ ገባ በዛ ሰበብ። ምክንያቱም በጣም እኛ ያልክፉ ሰዎች እኮ አይደለም። ገባሽ? ያረግነው ነገሮች እኮ ነገሮችን ለማስታረቅ ሰላም በጣም እኮ ብትቀበይ ነው ምን ይላል ታረግ ነገር ምን ችግር አለ? ከማን ልማር? ቤት ስትቀበሉ ይቻላል። ከእናንተ እንዴት እያደረጋችሁ እንደምትመልሱ አይተናልና ከእናንተ መውሰደው ትምህርት እንኳን ባይኖርም ምናልባት እኔ ግን ቤቴ ብትመጡ ሳልኖር እኔ ብቻዬን አሁን የምትያቸው ነገሮች በሙሉ ማለት ነው የሚያከራክሩ ነገሮች ቢሆኑ ሄርሚ ይከራከርሽ ነበር። ግን አሁን ያልሻቸው ነገሮች በሙሉ ትክክል ነሽ አንቺ። ገባሽ አይደለ? እኛም በአንድ ጊዜ መቀበል የኔን እንደዚህ መለወጥ የሜሪ እንደዚህ መለወጥ አትቀበዩም። ነገር ግን እኛ ደግሞ ዕለት ተዕለት ሁሌም የምናየው ነገር ነበር። ከተመልካቾችም ከእኛም በራሳችን ጭንቅላት ቁጭ ብለን እያየን እያመዛዘንን ነበር። ገባሽ? አሁን ላይ ስንደርስ አይ በቃ ይሄ እስካሁን ያደረግነው ነገር በጣም ብዙ ሰዎችን አስከፍቶ እናንተንም ጎድተናል። ይሄ ነገር ልክ አይደለም። ሄርሜላንም አብርሃምንም ይቅርታ መጠየቅ አለብን። ከዚህ በኋላ ሄርሚ እንደፈለግሽ የመሆን መብት አለሽ፣ ከፈለግሽ ሰው ጋር የመሆን መብት አለሽ ምናምን። ድጋሚ እንደዚህ ጣልቃ ገብተን ምናምን ለመረበሽ አንፈልግም። እሺ ሄርሜላ በጣም ይቅርታ። በቃ ለእስካሁኑ ለተፈጠሩት ነገሮች በሙሉ ይቅርታ። አንቺ ደግሞ አትረብሽ፣ አታስቸግሪ። እዚህ ጋር ይቅርታ እያልሽ ነው። ይቅርታችን ምንድነው? እግርሽ ላይ ንውደቅ ሄርሚ። እንደዛ አይደለም ዳኒ። ይቅርታችሁን መቀበል እችላለሁ፣ ግን እኔ ላይ አትፍረዱ። ምክንያቱም በምን አይነት መንገድ እንደተገናኘን በምን አይነት መንገድ እያደረግን መንገዶቹ እኔ መርሳት አልችልም። ጭንቅላቴ ላይ ያረሳው ሜሪ እያልኩሻለሁ። አሁን እሱ ሁሉ ይቅርና ይቅር ለእግዚአብሔር እንባባል እና ከሁሉም ሰው ይቅር ለእግዚአብሔር መባባል ከልባችሁ ከሆነ ከልባችን ነው። እንዴት ከልባችሁ ካልሆነ ማለት እዚህ ድረስ አንቺን ያስጠራን ማለት እኔ ይቅርታ የምጠይቁበት ሌላ ምክንያት አላችሁ ብዬ ነው የማስበው። በጣም ይቅርታ ስልክሽንም ስለወሰድን ስለረበሽንሽም ያለ ስልክ ይህን ጊዜ የምትቀመጪው ማድረጋችሁ ነው ፍጹም ልክ አይደለም። ፍጹም ልክ ያልሆነ ነገር ነው ያደረግነውና በጣም ይቅርታ ሄርሜላ። ከዚህ በላይ እንዴት እንደምነግርሽ አላውቅም። አንቺ ለእኛ ጥሩ እህታችን ነሽ፣ መልካም እህታችን ነሽ። ብዙ ነገሮችን ከዚህ በኋላ ምናልባት የሆነ ነገር በህይወትሽ ቢያስፈልግ ልናግዝሽ፣ እኛም ደግሞ የምንፈልገው ነገር ልንተጋግዝ የምንችል ሰዎች ነን። ስለዚህ ይቅርታ የምታደርጊልን ከሆነ መጀመሪያ ዳኒ ተቃቀፉ። መተቃቀፍ አያስፈልግም። ምንም ኖርማል ነው ሄርሚ፣ ኖርማል ነው። ሌላ ነገር ሳይሆን ችግር የለውም። አሁን ተቀበዩ። በቃ ሁለተኛ እንደዚህ አይነት ነገር አይፈጠርም። እስካሁንም ለበደልንሽ፣ አንቺንም ላስቀየምንሽ፣ አብርሃምንም ላስቀየምናቸው ነገሮች በሙሉ ይቅርታ ሄርሚ። ሁለተኛ እንደዚህ አይነት ስህተት አንሰራም። እሺ፣ ሁለተኛ አንቺን አናስከፋም፣ አብርሃምንም አናስከፋም። ለእስካሁኑ ግን ይቅርታ። ቆይ አይደለም ዳኒ፣ ችግር የለውም ለሱ ግን አላቅም ልቤ ብዙም አላመነበት። እኮ ፈገግ በያ። እሺ ይቅርታ ካረግሽልን ፈገግ በያ። እንዴ እኮ ሳቂያ ይቅርታችሁን ተቀብያለሁ ማለት ሳቂ እንዴ ሳቂ እንዴ እኔን ፈገግታ ነው የምፈልገው። ይሄ ፈገግታ አይደለም። በቃ አሁን ስሙኝ አትስሙኝ አይደለም። በቃ ይቅርታ አረግሽን እኮ አሁን እኮ ሰላም ነን። በቃ መመለስ በሰላም እንፈልጋለን። ስልክሽ ግን ቼክ አረግሽ አይደል? ራሱ ካስፈለገ ማለት ነው ቀይሮ ይችላል። ይቀየርም ካልሽ ቀይረን መውጣት እንችላለን። እንደውም ይቀየር ሰበብ ምናምን ይሁን እንቀይረው እንግዲህ ልፋንሽ እንቀይረው። እንደዛ አይደለም አያስፈልግም። እንደገና ደግሞ ከስራ አንፃር ሰበንቲን ሳይሆን ይሄ ነው የሚያስፈልገኝ። ከዛ ባለፈ ግን ሜሪና ዳኒ ቅርታችሁን ብቀበልም አሁን እንደምትሉት ከዚህ በኋላ ጓደኝነት ይኖራል፣ መገናኘት ምናምን መጀመሪያው እንደማንተዋወቀው እንደማንግባባው ነው። ኧረ እንደዛ መሆን የለበትም። ውስጤ ላይ ግን ያሳደርኩባችሁ ቂም የለም። ኖ እንደዛ ልክ አይደለም። እና
እንዴት ነው መሆን ያለበት? እኛም በጣም እንድትቀርቢ እንፈልጋለን። ምግብ አብረን እንድንበላ፣ ምሳ እንድንበላ፣ አንዳንዴ ቡና አንቺ ጋር መተን እየጠጣን ምናምን አለ አይደለ? በቃ ኢንጆይ እንድናደርግ እንፈልጋለን። አንቺም ደግሞ የሆነ ነገር መሰይዘንሽ እየወጣን ምናምን የሆነ ነገር ስትፈልግ አንቺ እንድናማክር እንፈልጋለን። መጀመሪያ ደረጃ። ሁለተኛ ነገር ደግሞ እኛ አንቺ ባስከፋልሽ ልክ አንቺ የጎዳሽን ነገር የለም ምንም ጭራሽ ያ ነው ይጸጸታል ብለናል እና በጣም ከልብሽ ይቅርታ ታረግሽን በጣም ደስ ይላል። ስለዚህ ከዛ መንፈስ መውጣት አለብን። የሆነ ስሜት የተሰማሽማ አብረው ነው ሳቂልን 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 ኤርሜላ ሳቂልን ሳቂልን ሳቂልን። እኔ ሲጀመርም በተፈጥሮዬም ቂም ይዝ ሰው አይደለሁም። ችግር የለውም። ስላደረጋችሁኝም ስላደረኩባችሁም ነገር ይቅርታችሁን ተቀብያለሁ። ግን ደግሞ ዳኒ ምን አረግሽ? ቢያንስ ይሄን ሀሳብ አንዴ ነገር አፍራሽ ነው እየነገርኩሽ። ይሄን ሀሳብ አንዴ ቢያንስ የጓደኝነቱም ሆነ ከዚህ በኋላ መገናኘት አያስፈልግም። ለምን ሃይ በቂ ነው በቃ ብዬ ነው ማስበው። አንዳንዴ ምሳ ይዘንሽ ብንወጣ ምናምን ከኛ ጋር ምሳ በበይ ውጪ ላይ ምናምን ሻይ ጠጥተን ምናምን ብንመለስ በቃ ይሄ ማለት መታረቅሽ ከኛ ጋር ሰላም መሆንሽ አሁን ስለማታውቂኝ ሜቢ እኔ መቅረብ ነው የሚሆነው። መቀራረብ ዳይም ታውቂቻለሽ ነገር ሃይ ባይቺ ምን እንቀራረብና ይቅርታ ተባብለን እንደ ጓደኛ እንደ ተያይተን እናስተካክላቸው ነገሮች አስቢው አንቺ አስቢው ማለት አሁን ላይ ነገሮችን ለማበላሸት አንቺን ለማጣላት ምናምን ነገር ማለት በዛ መልኩ አይደለም ያየነው። ግን አንቺ እንዳልሽው እንደዚህ ለማጋጨት ሰላምሽን ለመንሳት ምናምን ሞክረን ነበረ። ሶ ያኛውን ነገር ተቀይሮ ደግሞ አሁን ደግሞ ሰላምን ይዘን ፍቅርን ይዘን ስንመጣ አንቺ የምታሳኘው ሪአክት ጥሩ ነው መሆን ያለበት። ገባሽ አይደል? በቃ ሰላምን ፍቅርን ይዘን የመጣ ነው በነፃነት ምን ነገር እንድታደርጊ ስለምንፈልግ ነው። ገባሽ? ሶ ብንቀራረብ አብረሽን ብትሆኚ ምናምን ችግር የለውም። በመልካሙ መንገድ ካሰብሽ እኔ በመልካም ነገር ነው ማስበው። እናንተ በመልካም ነገር ለማሰብ ያብቃችሁ። እስከ መጨረሻው አብረን እናያለን። ማለት ይሄ ልባችሁ እውነት ከልባችሁ ከሆነ ልባችሁን አይቀይርብኝ። ገባ? እስከ መጨረሻው ከሆነ እውነት እንደዚህ መልካም አስባችሁ እውነት እርቅ አስባችሁ ከሆነ ምን ችግር የለውም። እና ደግሞ አንደኛው ይቅርታውን የተቀበልኳችሁ ምክንያት በምንድን ነው ሳስበው እኔ ይቅርታ ጠይቃችሁ የምትጠቀሙት ምንም ጥቅም አለ ብዬ አላስብም። ዋናው ነገር እሱ ምናልባት ግን እናንተ ካሰባችሁት አላውቅም። በእኔ በኩል ግን ምንም ጥቅም እንደሌለ ነው ያሰብኩት እንጂ የሆነ ነገር እንደምታስቡ ካው ጭንቅላቴ ላይ እስካሁን የመጣልኝ ነገር የለም። እንግዲህ ምን እንደዛ የሚያደርግ ነገር ምን አለሽ አይደል? እኛ አንቺ ላይ ተንኮል የምናስብበት ነገር የሆነ ስቴፖች አሳልፈን ቢሆን እኮ የሆነ ነገር ተያይዘን ነው እንባባልና አብረን አንድ ቀን እንግዲህ ከሁለት ከሶስት ቪዲዮ በላይ አላውቅሽም እንጂ እሺ በቃ በጣም ነው በጣም አመሰግናለሁ። መሄድ አለብኝ። እሺ ቴንኪው ለይቅርታችሁ። በቃ ቢያንስ ከፊናቸው ቅድም ይቅርታ ሲቀበል እኮ አሁን ስንለያይ ደግሞ እንዴ አከፊበት ይከርሚ እሺ እንዴ ሜሪኒስ እሺ ችግር የለውም። መልካም እሺ ቸርሚ ደውይልኝ። እሺ መኪና እንዳይገጭሽ ተጠንቀቂ። እያየሽ አስፋልት ስትሻገሪ ምናምን አሸኛት እንዴ ወይ ኤርሚ ሻኝሽ እንዴ ኦኬ እኔ በጣም ነው ደስ ያለኝ እንደዚህ መሆናችን እንደዚህ አይነት ሰላም ነገር መፈጠሩ ምናምን ሄርሜላን ስናገኛት ይቅርታ ስንላት ስልኳን ስንመልስላት የተፈጠሩ ነገር በጣም ነው ደስ የሚለውና ከዚህ በኋላ እንደዚህ አይነት ነገሮች ነው የምትይው። ከኛ አብርሃምን ቢመጣ ከሁሉም ጋር ሰላም ነው፣ ሰው ጋር ፍቅር ሆነን መሳቅ መጫወት ከሁሉም ጋር በቃ ያው እንግዲህ እኛ ራሳችን እርስ በርሳችን ራሱ ከይቅርታ ነው የጀመርነው። ሰው ተመልካቾቻችንም ደግሞ በእኛ የተከፋችሁ በእኛ ቅር የተሰኛችሁ በሙሉ ሁላችሁንም በጣም ይቅርታ። በድጋሚ እንደዚህ አይነት ስህተቶች አይፈጠሩም። ከኛ ምንም አይነት ስህተት አታገኙም ከዚህ በኋላ ምንም አይነት ስህተት። እናንተ ጋር በጣም ስዊት ሆነን ከዚህ በኋላ መምጣት የምንፈልገው በጣም እስከዛሬ ያስከፋናችሁ ምናምን ይቅርታ። በጣም ደግሞ ሀሳባችሁን ማለት ነው የምትፈልጉትን ነገር አውቀናል። በነገራችን ላይ የምትፈልጉትን ነገር ምን እንደሆነ ተረድተነዋል እና ከዚህ በኋላ እናንተ የምትፈልጉትን ነገሮች እናደርጋለን። ዋናው ነገር ምንድነው የአብርሃምን ደህንነት፣ የሄርሜላን ደህንነት፣ የሩታ ደህንነት ነውና የሁሉም ደህንነት ያሳስበናልና እኛም ደህና መሆናችን ትልቅ ነገር ነው ዋናው። ስለዚህ አብርሃምም ከዚህ በኋላ ሲመጣ ወይም ደግሞ የምናደርጋቸው ነገሮች በቀጣይነት ታያላችሁ። ከአብርሃም ጋር ነው የሚሆነው። በጣም ነው በጣም አመሰግናለሁ። መሄድ አለብኝ። እሺ ቴንኪው ለይቅርታችሁ። በቃ ቢያንስ ከፊናቸው ቅድም ይቅርታ ሲቀበል እኮ አሁን ስንለያይ ደግሞ እንዴ አከፊበት ይከርሚ እሺ እንዴ ሜሪኒስ እሺ ችግር የለውም።
መልካም እሺ ቸርሚ ደውይልሽ መኪና እንዳይገጭሽ ተጠንቀቂ እያየሽ አስፓልት ትሻገሪ ምናምን አሸኛት እንዴ ወይ ኤርሚ ሻኝሽ እንዴ ኦኬ ችግር የለውም ከምን አንፃር ነው ነገሮችን ማስተካከል በጣም ደስ ይላል ማለት አሁን እኔ በጣም ነው ደስ ያለኝ እንደዚህ መሆናችን እንደዚህ አይነት ሰላም ነገር መፈጠሩ ምናምን ሄርሜላን ስናገኛት ይቅርታ ስንላት ስልኳን ስንመልስላት የተፈጠረው ነገር በጣም ደስ የሚለውና ከዚህ በኋላ እንደዚህ አይነት ነገሮች ነው የምትይው ከኛ አብርሃምን ቢመጣ ከሁሉም ጋር ሰላም ነው ሰው ጋር ፍቅር ሆነን መሳቅ መጫወት ከሁሉም ጋር በቃ ያው እንግዲህ እኛ ራሳችን እርስ በርሳችን ራሱ ከይቅርታ ነው የጀመርነው ሰው ተመልካቾቻችንም ደግሞ በእኛ የተከፋችሁ በእኛ ቅር የተሰኛችሁ በሙሉ ሁላችሁንም በጣም ይቅርታ በድጋሚ እንደዚህ አይነት ስህተቶች አይፈጠሩም ከኛ ምንም አይነት ስህተት አታገኙም ከዚህ በኋላ ምንም አይነት ስህተት እናንተ ጋር በጣም ስዊት ሆነን ከዚህ በኋላ መምጣት የምንፈልገው በጣም እስከዛሬ ያስከፋናችሁ ምናምን ይቅርታ በጣም ደግሞ ሀሳባችሁን ማለት ነው የምትፈልጉትን ነገር አውቀናል በነገራችን ላይ የምትፈልጉት ነገር ምን እንደሆነ ተረድተነዋልና ከዚህ በኋላ እናንተ የምትፈልጉትን ነገሮች እናደርጋለን ዋናው ነገር ምንድነው የአብርሃምን ደህንነት የሄርሜላን ደህንነት የሩታ ደህንነት ነውና የሁሉም ደህንነት ያሳስበናልና እኛም ደህና መሆናችን ትልቅ ነገር ነው ዋናው ስለዚህ አብርሃምም ከዚህ በኋላ ሲመጣ ወይም ደግሞ የምናደርጋቸው ነገሮች በቀጣይነት ታያላችሁ ከአብርሃም ጋር ነው የሚሆነው አብሽም ማግኘት እንፈልጋለን ሜሪ ጓደኞችሽ መጡ ጋሽ ሜሪ ጓደኛ አሳይልኝ ሜሪ አንዴ ስራ ላይ ነች ሂዱ ስራ ላይ ነች ብቻ ግን በቃ ዛሬ ላይ ፈታ ብለናል የለም ስለተባለ ነው እንጂ አሁን ለመታሽ ዋጋ ያስከፍላል እንጣላ በዚህ ይሄ ራሱ ዋጋ ዛሬኛ የፍቅር ቀን ነው የሰላም የጨዋታ ምናምን ስለሆነ እንጂ አሁን ይሄ ራሱ ያጣላል ግን እናንተም ኦዲየንሶቻችንን በጣም አስከፍተናቸዋል በጣም እና በሌላ መንገድ ሳታዩብን እናንተም ሰላም ወዳጅልን አልሞከረን ነውና እናንተም ሰፖርት አድርጉን አትናደዱብን ይሄን ነው ማለት እንፈልጋለን እና ደግሞ ዋነኛውና ትልቁ ጉዳይ ምንድነው በዚህ መሀከል ላይ ሰላምን ፍቅርን ይቅርታን ብለን ስንመጣ የመጀመሪያው ትልቁ ቻሌንጅ ምን እንደሚሆን ታውቂያለሽ ሜሪ ከባድ የሚያደርግብን ነገር ምንድነው እነዛ ሰዎች አይቀበሉንም ምክንያቱም ሄርሜላን እንዳያቸዋት ጠርጣሪ ውስጥ ነው የገባች በቃ በተአምር ጭንቅላቷ አምኖ ሊቀበል አልቻለም እነዚህ ሰዎች ሰላምን አያውቁም ፍቅርን አያውቁም ብለው ነው የሚገምቱት እኛ ከማንም በላይ ፍቅርንም ሰላምንም ጠብቀን የምናስበው ለቀረበን ማለት ነው ቀርቦ ላየን ማለት ነው ስለኛ ጸባይ ወይም ደግሞ ስለኛ ባህሪ መመስከር ይችላል ምን ያህል ጥሩ ባህሪ እንዳለ ምን ያህል ዲሲፕሊን እንዳለ ስትቀርቡና መተየው ገባችሁ በርቀት ሆናችሁ አይደለም ቀርቦ ነው ሰው የሚያውና ከዚህ በፊት የተፈጠሩትን ነገሮች በማየት በዛ ተጽዕኖ ውስጥ ሆና ነው ሄርሜላ እንግዲህ በፍጹም ላምናችሁ አልችልም ያለችው መጨረሻ ላይ ግን ወደ መግባባቱ ሀሳብ መታለች ስለተስማማችን ደስ ብሎናል በመጀመሪያው በሚቀጥለው ነገሮች ላይ ሄርሜላ ለኛ በደንብ ይቅርታ ማድረጓን ማወቅ እንፈልጋለን ስለዚህ ምሳን ጋብዛታለን ብዬ ተስፋ አደርጋለሁ ስለዚህ እንወጣለን እንደዛ ነው ያሰብነው ግን መጀመሪያ አብርሽን ማውራት አለብንና ትናንትና ስለነበረው ቪዲዮ አምሶሪ በጣም የስልኩ ነገር ልክ አይደለም ስልኩን መውሰድ አልነበረብንም ከመጀመሪያው ካመጣችሁትማ ልክ አይደለንም ከመጣም ከመጀመሪያው በመሀላቸው መግባት እንደዚህ ሀሳብ መስጠት ልክ አልነበረም አይደል እኔም ጓደኞቼ እየጠሩታል ብቻ ግን ደስ ብሎናል በጣም እንደዚህ አይነትም ነገር ስታዩ እናንተ ከኛ በላይ በጣም ደስተኛ ትሆናላችሁ በዚህ ጉዳይ በጣም ደስተኛ እንደምትሆኑ ተስፋ እናደርጋለን እንወዳችኋለን እውነት ለመናገር የእናንተ ተጽዕኖም ነው ገባችሁ እንደዚህ አይነት ነገሮች እንዲፈጠሩ ያደረገው እኛ ሰላም እንድንሆን ይቅርታ እንድንጠይቅ ያደረገን የእናንተ ተጽዕኖ ነውና እኛ ከእናንተ ጋር ነን ሁሌ እናንተ እኛን አፕሪሼት እያደረጋችሁት እንደደረሳችሁ የመጀመሪያ ጅማሬያችን አሪፍ ነው ደግሞ አብርሃም ጋር እየተመናን እንደማወራው